አንዱን ስናለማ ሌላኛውን እየጎዳን መሆን የለበትም። ውሃ በሚመለከት ከሁሉም ኦሮሚያ አካባቢዎች ከቡራዩ አካባቢ፣ ከሱሉልታ አካባቢ፣ ከለገዳዲ አካባቢ ውሃ ይመጣል። በእነዚህ አቅራቢያ ያሉ አርሶ አደሮች ቀበሌዎች ግን ያን ውሃ አይጠቀሙ። ይሄ ጉዳይ አዲስ አበባን መጥቀም ኦሮሚያን መጉዳት፣ ኦሮሚያን መጥቀም አዲስ አበባን መጉዳት እንዳይሆን ሆኖ እንዴት ሊሰራ ይገባዋል የሚለውን ጉዳይ ሁለቱ አስተዳደሮች በሰከነ መንገድ መምከር አለባቸው። አዲስ አበባም ሳይሳቀቅ ልማቱን ማቀጠል አለበት። እዛ አቅራቢያም ተጎዳን የሚሉ አርሶ አደሮች ተጠቃሚ መሆን አለባቸው። ይህም በሚመለከት አዲስ አበባ እና ኦሮሚያ ሲባል በአዲስ አበባ ውስጥ የኦሮሞ ልዩ መብት ማለት አድርጎ የሚያስቡ ሰዎች አሉ። አንድ ኦሮሞ አዲስ አበባ ሲኖር አንድ ጉራጌ አዲስ አበባ ከሚኖረው የተሻለ መብት ያለው አድርጎ የሚያስቡ ሰዎች አሉ። ይሄ ስህተት ነው። የኦሮሞ ክልል የኦሮሚያ ክልል ልዩ ጥቅም አለው ሲባል በሚያቀርበው ግብአት ልክ ሊያገኝ ይገባዋል ነው እንጂ እያንዳንዱ ኦሮሞ ከዛ እየመጣ እዚህ የተለየ ከሌሎች ዜጎች የተለየ ነገር ያገኛል ማለት አይደለም። እዚህ አካባቢ ያሉ አርሶ አደሮችን በሚመለከት ከናንተም ከምሁራንም የሚጠበቀው በምን ሁኔታ ነው ያሉት እነዚህ ሰዎች የሚል የነዚህ ሰዎችን መብት በተመለከተ በፍጹም የኦሮሚያ ክልላዊ መንግስት ወይም በኦሮሞስ የሚታገሉ ፓርቲዎች ጉዳይ መሆን የለበትም። የሰብአዊ መብት ጉዳይ መሆን አለበት። እዛ አካባቢ ያሉ አርሶ አደሮች እነማን ናቸው ለሚለው ጥሩ ማሳያ በቅርቡ አውሮፕላን አደጋ ሲያጋጥመን አርሶ አደሮች ልክ ልጃቸውን ወይም የልጃቸውን ልጅ እንደቀበሩ ነጠላ ዘቅዝቀው ዛሬ 8 ነው ዛሬ 12 ነው ብለው ለወገናቸው ያለቀሱ የዋህ ኢትዮጵያውያን ማለት ናቸው። ይሄን አርሶ አደሩ ይሄን አርሶ አደር ባልተገባ መንገድ መብቱ እንዳይጎዳ መከላከል ከኦሮሞዎች ብቻ የሚጠበቅ አይደለም። የትኛውም ኢትዮጵያዊ ሄዶ አጥንቶ ያልተገባ ነገር ከተደረገ እኩል መቆም ይኖርበታል። እንደዚያ ከሆነ ነው ምንፈልጋት ኢትዮጵያ መንገነባው። አሁን ከዚህ አካባቢ 170 ሺህ ሃውስሆልድ ኖት ግለሰቦች አይደሉም ቤተሰብ ተፈናቅለዋል። ማጥናት የነሱ ሁኔታ መመለስ ማስተካከል ከሁላችን ይጠበቃል። ይህ እንደተጠበቀ ሆኖ በኦሮሚያ አካባቢ ወይም በፍንፍኔ ልዩ ዞን ዙሪያ ያሉ ወጣቶች እና የኦሮሞ ሕዝብ እንዲገነዘብ ደግሞ የምፈልገው አዲስ አበባ የሚኖሩ ወንድሞችና እህቶቻቸው በተዛባ መረጃ ሌሎች ወንድሞቻችን አደጋ ሊያደርሱብን ይችላሉ የሚል ስጋት እየተፈጠረባቸው ነው። ይሄ ትክክል አይደለም። አንዳችን ለአንዳችን ጋሻ እንጂ ስጋት መሆን የለብንም። ችግሮች ካሉ መነጋገር፣ ህጋዊ በሆነ መንገድ መፍታት፣ ወደፊት በሚወስደን ጉዳይ ላይ ማተኮር ይገባናል። ከዚያ በመለስ አዲስ አበባ ብቻ ሳይሆን ኢትዮጵያዊ መቀሌም በቀደም እንዳልኩት አጋሮም ጎሬም እያንዳንዱ ከተማ የጋራ ሀብታችን መሆኑን ማሰብ አስፈላጊ ነው። የፌዴራል መንግስት በህግ ያልተከለከለ ሉዓላዊ ስልጣን በእያንዳንዱ ክልልና ከተማ ውስጥ አለ። ወሰን እያልን ያለነው እንዴት እንደምንተዳደር የሚያሳይ እንጂ ኢትዮጵያ የምትባል ድንበር የሚያሳይ አይደለም። ይሄን በደንብ ማወቅና አጀንዳውን በልኩ ማየት የሚያስፈልግ ይመስለኛል። በጣም የተጋነነ እንደሆነ ትንሽ ወደማንፈልገው ነገር እንዳይወስደንና እንዳያካረረን በልኩ ማየት የኛ የናንተ ሳይሆን የጋራ ጉዳይ አድርጎ ማየት በሰከነ መልክ መወያየት እና ዘላቂ ሰላም የሚያረጋግጠውን አቅጣጫ መከተል ያስፈልጋል። ከዛ ውጭ ያለው ማንኛውም አቅጣጫና አካሄድ ጉዳት እንጂ ጥቅም የለውም። በተለይ አሁን ኢትዮጵያ ያለችበት ሁኔታ እንደዚህ አይነት የንትርክ አጀንዳ አስፈላጊ አይደለም። ብዙ ዜጎች በደህንነትና በችግር ያሉባት ሀገር በተባበረ ክንድ እነዛን ሰዎች የምናወጣበት መንገድ እንጂ ከዚያ በመለስ ለረጅም ጊዜ በነበረ የተቃርኖ ትርክት ውስጥ ማስቀጠል መባላት አስፈላጊ አይደለም። አስተሳሰባችን መቀየር ያስፈልጋል፣ መቀራረብ ያስፈልጋል፣ መወያየት ያስፈልጋል። አንዱ ችግር ጽንፈኛ
አመለካከት ያላቸው ግለሰቦች ተቀራርበው አይነጋገሩም። ለነሱም መድረክ መፍጠር የሚዲያ ስራ ነው። አዲስ አበባን በሚመለከት የተራራቀ ሐሳብ ያላቸው ኢትዮጵያን በሚመለከት የተራራቀ ሐሳብ ያላቸውን ሰዎች ጎን ለጎን አስቀምጦ ምን እያልክ ነው ብሎ መጠየቅ የሚዲያ ስራ ይሆናል። በንግግር ውስጥ ሊግባቡ ይችላሉ የሚል ሐሳብ ስላለ እና አዲስ አበባን በሚመለከት አዲስ አበባ ነዋሪዎች፣ በከባቢ ያሉ የኦሮሚያ ልዩ ዞን ነዋሪዎች እንዲሁም ከመላ ኢትዮጵያ የመጡ ሰዎች እንደ አዳጊ የሁላችን ከተማ አስበን ልማቷን ማፋጠን አለብን። በሰጠችን ልክ ያገኘች ከተማ አይደለችም። እቺ ከተማ ብዙ ሰብስባ ብትይዝም በዚያ ልክ መቀየር አልቻለችም። ስሟ ያምራል፣ በግብር ስትታይ ግን እንደ ስሟ አይደለችም። እንደ ስሟ አበባ ለማድረግ በጋራ መስራት ያስፈልጋል። ከዚሁ ጋር ተያይዞ የእራቱን ጉዳይ በሚመለከት ዝርዝር ጊዜውን በሚመለከት የፕራይም ሚኒስትር ኦፊስ የሚገልጥ ይመስለኛል። ግንቦት መጀመሪያ አካባቢ እንደሚሆን ነው የማስበው። እርግጠኛ አይደለሁም ኤግዛክት ቀኑን በሚመለከት የፕራይም ሚኒስትር ኦፊስ መረጃ ያወጣል። ይህን ጉዳይ በሚመለከት ግን አሁንም ውዥንብሮች ስላሉ ትንሽ ዘርዘር ለማድረግ አዲስ አበባ ውስጥ 50 ኪሎ ሜትር ገደማ የሚጠጋ የፍሳሽ ወንዝ ያለበት ሊለማ የሚችል አካባቢ አለ። አልፎ አልፎ ደግሞ በጣም ሰፋ ያለ ቦታ ለምሳሌ እዚህ አካባቢ በርከት ያለ ሄክታር መሬት ለፓርክ ሊውል የሚችል ቦታ አለ። ይህም በሚመለከት ብዙ ወዳጆቻችንን ጥያቄ አቅርበናል በዚህ ልማት ውስጥ እንዲሳተፉ። አሁን በቅርቡ የምንፈራረመው የቻይና መንግስት ከቤተ መንግስት አሻግሮ ወይም ሸራተን ፊት ለፊት ያለውን በጣም ሰፊ ቦታ ጨምሮ 12.5 ኪሎ ሜትር ገደማ የሚጠጋ የውሃ ፍሳሽ ሰፈሩን የሚያስውብ ዲዛይንም መነሻ ገንዘብም እውቀትም ለማበርከት ፈቃደኛ ሆኗል። ሌሎች ሀገራትን በማስተባበር የተቀረውን መስራት ይቻላል። ለምሳሌ ከሸራተን ፊት ለፊት ያለውን ዳገታማ ቦታ አዲስ ዲዛይን በቅርቡ ያለቀው ዲዛይን የሚያሳየው ከ100,000 ሰው በላይ ተሰብስቦ የሙዚቃ ወይም ክብረ በዓል ማድረግ የሚያስችል አቀማመጥ አለው በውስጡ። ድሮ አቤት አደባባይ የነበረውን አይነት ቦታ ሆኖ አሁን ባቡር ከተሰራ በኋላ አካባቢው ታውቋል። መለስተኛ በዓላት ሲኖሩ እዚያ ቦታ ለማድረግ የሚያስችል በጣም ውብ የሚባል ዲዛይን ተሰርቷል። ይሄን በሚቀጥሉት 4-5 ሳምንታት ገደማ ይጀምራል። በሚቀጥለው ዓመት ሰኔ ገደማ ለመጨረስ ነው የምንሰራው፣ በአንድ ዓመት ውስጥ ማለት ነው። ይሄን ተያይዞ ለአዲስ አበባ ከተማ ነዋሪዎች፣ ለሀብታሞች 5 ሚሊዮን ብር እራት በመብላት ኮንትሪቢዩት እንዲያደርጉ ጥያቄ አቅርበናል። የዚህ ጥያቄ ዓላማ ኢትዮጵያውያን ብቻ ሳይሆኑ በኢትዮጵያ ሀብት የሚጠቀሙ ማንኛውም ኢትዮጵያ ውስጥ ኢንቨስት የሚያደርጉ ኃይሎች ለዚች ከተማ መዋብና መቀየር በንግግር ብቻ ሳይሆን በተግባር ተሳታፊ መሆን አለባቸው የሚል ሐሳብ አለ። ይሄ ሐሳብ ለምንድን ነው? ኢንቨስተሮች በረጅም ጊዜ አትራፊ ለመሆንም ጭምር ኢንቨስት ማድረግ አለባቸው። አዲስ አበባ ስትቀየር የአዲስ አበባ የገቢ አቅም ሲያድግ፣ የሪል ስቴት ዋጋ ሲቀየር፣ ቱሪስቶች ሲበዙ ሁሉም ዜጋ በየደረጃው ተጠቃሚ ይሆናል። ግን ዋነኛ ተጠቃሚዎች ባለሀብቶች ናቸው። ምክንያቱም የሚመጣው ቱሪስት ሆቴል ለሚያርፈው፣ የሚመጣው ቱሪስት መኪና ይከራያል፣ የሚመጣው ቱሪስት በተሻለ ምግብ ቤቶች እየገባ ይበላል። ይሄን ማድረግ የሚችሉ ሻል ያለ ገቢ ያላቸው ሰዎች ናቸው። ብዙ እንግዳ እንድናመጣላችሁ ኢንቨስት አድርጉ ነው እያልን ያለ ነው። አንድ ሁለተኛ፣ በአሜሪካን ሀገር በካሊፎርኒያ ሎስ አንጀለስ ውስጥ የሆሊውድ አካባቢ ላይ ታዋቂ አክተሮች ስማቸው ለዘመናት እንዲቀመጥ ተደርጎ ከበደ ተሰማ እየተባለ ስም ይጻፋል። ልክ እንደዛ ካምፓኒዎች በዚህ የአዲስ አበባ ልማት ውስጥ አሻራቸው ማሳረፍ የፈለጉ ኩባንያዎች ስማቸው ወይም የኩባንያ አርማቸው በዚያ መልክ ለትውልድ እንዲሸጋገር ነው። ይህ በዋዛ የሚገኝ ማስታወቂያ አይደለም። ከዚያ በተጨማሪ የፕሮጀክቱ አካል የሆነ አዲስ አበባ ውስጥ በርከት ያለ ሺህ ሰው የሚይዝ አሁን ባለው ግምት እስከ 20,000 ሰው የሚይዝ ለአዲስ አበባ እንደ ጥሩ ላንድ ማርክ የሚታይ ላይብረሪ ይሰራል። ይሄ ላይብረሪ ስራ ሊሰሩ ፈልገው
ወጣቶች የሚወያዩበት፣ የሚያነቡበት፣ የሚጽፉበት ካጡ ለነዛ ሁሉ የሚያገለግል ነው። በጣም ብዙ ሰዎች ያስተናግዳል ተብሎ ይታሰባል። በዚህ ላይብረሪ ውስጥ የነዚህ 1000 ሰው ፎቶ በአልበም መልክ አዲስ አበባን ለመቀየር የወሰኑና 5 ሚሊዮን ብር ያዋጡ ተብሎ ይቀመጣል። እንግዲህ ለትውልድ ታሪክ ጥሎ ማለፍ የሚፈልግ ሰው በዚህ ይሳተፋል። እስካሁን ባለው መረጃ ኬንያ፣ ግብጽ፣ ደቡብ ሱዳን፣ ጅቡቲ ለመሳተፍ ፈቃደኛ ሆነዋል። ከውጭ ያሉ ባለሀብቶች ከብዙ ሀገራት ለመሳተፍ ፈቃደኛ ሆነዋል። ኢትዮጵያውያን እንደ ባለሀብት ኢንቨስት ማድረግ እንደ ዜጋ ደግሞ ማስተባበር የሁላችን ግዴታ መሆኑን አውቀን ብንሰራ ባጠረ ጊዜ ከተማዋን መቀየር እንችላለን። የሚዲያ ሰዎችም ከዚህ አንጻር ኃላፊነታችሁን ብትወጡ መልካም ይሆናል። እርዳታ ሳይሆን ኢንቨስትመንት ተደርጎ ቢወሰድ መልካም ነው። የመጨረሻው ጥያቄ የህዝብና ቤት ቆጠራን በሚመለከት የተቋቋመ ኮሚቴ አለ በምክር ቤት። ምክትል ጠቅላይ ሚኒስትሩ ናቸው የሚመሩት። ይህ ምክር ቤት በየጊዜው ሁኔታ እየገመገመ መቼ ይሁን የሚለውን ይወስናል። የጋራ ምክር ቤት ነው፣ ሁሉም ክልሎች አሉበት። በዚያ ምክር ቤት የቀረበው ሪፖርት እና ውይይት የህዝብና ቤት ቆጠራ ከፍተኛ ሀብት የሚወጣበት እና ለሚቀጥለው የኢትዮጵያ የኢኮኖሚ የፖለቲካና ማህበራዊ ጉዳይ ፖሊሲዎች መነሻ ሆኖ የሚያገለግል ነው እንጂ የሆነ ብሔር ትልቅ የሆነ ብሔር ትንሽ ለማድረግ የሚሰራ ስራ አይደለም። ለምሳሌ በኦሞ አካባቢ ዳሰነች የሚባል ብሔር አለ። ዳሰነችን በዚህ ቆጠራ 20 ሚሊዮን ነው ብለን ብናወጣ ለኢትዮጵያም ለዳሰነች ብሔርም አይጠቅምም። ዳሰነች የሚባል ብሔር የለም ኢትዮጵያ ውስጥ ካልንም ክደት ነው። ወይም እዛው አካባቢ ኛጋቶም የሚባል ብሔር አለ ኦሞ አካባቢ። ኛጋቶም 10 ሚሊዮን ነው ብሎ ማስቀመጥም ዜሮ ነው ማለትም ለኢትዮጵያ አይጠቅምም። ያለውን ፊገር ማወቅ ለብዙ እቅድ ለብዙ ፍላጎት መነሻ ሆኖ ያገለግላል። በዚህ አግባብ ብቻ ነው መታየት ያለበት እና በጋራ ተሰብስቦ ምክር ቤቱ ያለው ሁኔታ ካየ በኋላ ቢራዘም ብሎ ወስኗል። ይሄን ለሙያና ለባለቤቶቹ መተው በጣም ጠቃሚ ይሆናል። ሙያተኞቹ ይሄ ጉዳይ አሁን ቢከናወን አይጠቅምም ብለው ሐሳብ ካቀረቡ እና ምክር ቤቱ ከወሰነ ያም መቀበል ጥሩ ይሆናል። ከዚህ ጋር ተያይዞ መቆጠር ይችል ነበረ የሚሉ ግለሰቦች፣ ቡድኖች፣ ክልሎች ሊኖሩ ይችላሉ። በዝርዝር ውይይት ውስጥ ላልነበርኩ አላውቀውም። በአብዛኛው የምክር ቤቱ አባላት ግን አሁን ባይሆን ይሻላል ብለው ወስነዋል። ይሄን በሚመለከት የሚቃወም ክልል ወይም ግለሰብ ካለ መፍቀድ ነው ያለብን። ስለተወሰነ ምንም ነገር እንዳትናገሩ የሚል ሐሳብ ትክክል አይደለም። ቢደረግ መልካም ነው ብሎ የሚያስቡ ግለሰቦችና ቡድኖች አሉ። ቢደረግ ጎጂ ነው ብሎ የሚያስቡ ሰዎች አሉ። በአብላጫ ድምፅ ተወስኗል። ቢደረግ የሚሉ ሰዎች ይቻል ነበር ብለው ሐሳብ ቢያነሱ ምንም ከኢህአዴግ አንድነት ጋር ትስስር የለውም። ኢህአዴግ አሁን የሚፈልገው አንድ ሰው ሲናገር ወይም ከዚህ ሲወሰን ሁሉም አባል እንዲያጨበጭብ አይደለም። እንደዛ አንፈልግም። እሱ የሰለቸን ከዚህ ቀደም። አሁን እኛ የምንፈልገው በሚወሰኑ ውሳኔዎች ግለሰቦች የግል ምልከታቸውን ካለ ፍርሃት እንዲገልጹ ነው። ከዚያ በኋላ ግን የጋራ ውሳኔ ደግሞ ተቀብሎ ወደ ስራ ማዋል ያው ዲሲፕሊን ይሆናል ማለት ነው እና ይህ ተወስዶ ከኢህአዴግ ጉዳይ ጋር ባያያዝ ጥሩ ነው። ኢህአዴግ አለ ወይ ይባላል። ከዚህ ጋር ተያይዞ ለሚለው ኢህአዴግ ማን ነው እንግዲህ ጥያቄው። እናንተ ሁሉ ጊዜ ኢህአዴግ ሲባል ከኦሮሚያ ክልል የቤጊ ወረዳ የሆነ መግለጫ ካወጣ ይሄ ማለትማ ኦዲፒን አልተቀበለም ማለት ነው እያላችሁ የምታስቡ ከሆነ ስህተት ነው። ኢህአዴግ እንደ ተቋም አለ። ኢህአዴግ በውስጡ ድሮም እንደዚህ አይነት ባህሎች ነበሩት። መከራከር፣ መጨቃጨቅ፣ በአቋም መውጣት የሚባሉ ጉዳዮች ነበሩት። ኢህአዴግ በሽታ የነበረው ይሄ ልምምዱን ወደ ውጭ አያወጣውም። አሁን አደገ። ኢህአዴግ በውስጥም ይከራከራል፣ ሳይፈራም ወደ ውጭ ያወጣል። ይሄ መቀጠል አለበት። ኢህአዴግ አለ፣ እስካሁን አለ። እንግዲህ ህዝብ መርጦ እስኪጥለው ድረስ አለ። አገርም እየመራ ነው ያለው። እዚህ ከፊት ለፊታችሁ ያለውም እንደ እድል ሆኖ በሐዋሳው 6 ወር 7 ወር ገደማ ከዛ በታች በነበረው ጉባኤ
ከራሱ ድምጽ በስተቀረ ሙሉ የኢህአዴግን ድምጽ ያገኘ ሊቀመንበር ነውና ብዙ መጠራጠር ተገቢ አይመስለኝም። በጣም አመሰግናለሁ። እስክንድር ፍሬው እባላለሁ ከአሜሪካ ድምጽ። ጠቅላይ ሚኒስትር በጣም እናመሰግናለን በዚህ መልክ ተገኝተው ለጥያቄዎቻችን ምላሽ ስለሚሰጡ። እንግዲህ በተለያዩ የማህበራዊ ድረገጾች ከሚሰራጩ መረጃዎች ልጀምርና ለምሳሌ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ አመራሮች መካከል እንደዚሁም በኦዴፓ እና በአዴፓ አመራሮች መካከል አገሪቱ የሄደችበት ባለችው የለውጥ መንገድ ላይ ያለው መግባባት ከዚህ ቀደም እንደነበረው ነው ወይ በሚል ጥያቄ የሚያነሱ ወገኖች አሉ። በዚህ ላይ ያለው አስተያየት ምንድነው? የመጀመሪያው ጥያቄ። ሌላው ጥያቄ ከርሶ ከግል ጋር በተያያዘ ሰሞኑን በማህበራዊ መገናኛ ብዙሃንና በአንዳንድ የመገናኛ ብዙሃን በተለይም በኢንሳ ባገለገሉበት ወቅት ከነበረውት ሚና ጋር በተያያዘ እየወጡ ያሉ መረጃዎች አሉና በዛ ላይ አስተያየት መስጠት ከቻሉ አመሰግናለሁ። አመሰግናለሁ። ጠቅላይ ሚኒስትር ኤልያስ መሰረት እባላለሁ ከአሶሺየትድ ፕሬስ። የመጀመሪያ ጥያቄ ያው ከመጋቢት እስከ መጋቢት ነው ለሚባለው አሁን አንድ አመት እስቲ በዚህ አንድ አመት ውስጥ እንደው ባላደረኩት ወይ ይሄንን ባላልኩኝ ብሎ የሚጸጽቱት ወይም ደግሞ ወደ ኋላ ሬትሮስፔክት ወደ ኋላ ሲያዩት የተሻለ ነገር ብሰራ ብለው የሚገልጹት ነገር ካለ እንደው እንደመነሻ የጉጂና ጌዲዮ ዞን ኮንፍሊክት ሃንድል የተደረገበትን ሁኔታ ሊሆን ይችላል። የተወሰኑ የታጠቁ ቡድኖች ወደ ሀገር ውስጥ ገብተው በኋላ ላይ ችግር የተፈጠረበት ሁኔታ ሊሆን ይችላል እና ደግሞ ያው በአንዳንድ የሀገራችን ክፍሎች እስካሁን ድረስ ተከፍተው ወይም አኩርፈውም ሊባል ይችላል ያሉ ሰዎች አሉና እነሱ አጠቃላይ የተያዙበት ሁኔታ ሊሆን ይችላል። ሌላው በቅርቡ ወደ ገልፍ ሀገሮች አካባቢ ሄደው ነበር፣ ኳታር፣ ከዛም ወደ ዩናይትድ አረብ ኤሚሬት እና አንዳንድ የክልሉ ላይ በትኩረት የሰጡ ተንታኞች ይህን የገልፍ ክራይሲስን ለመቅረፍ እርስዎ ያው በመንግስት ባይገለጽም ጥረት እያደረጉ እንደሆነ በዚህ በኳታር እና በዩናይትድ አረብ ኤሚሬት